10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውም እና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውን ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል። ይህ ሰውዬ ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ ና ወደ መድረኩ ጣ ይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓ.ም ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አድርጎ ያሳየነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡ።